ታብታብ እያረጋችሁ ሁላችሁም ታብ እያረጋችሁ ባረከላሁ ፊኩም። ቁጥሩን ከፍ አድርጉት። አንዴ ቴሌግራም ላይ ልጻፍ። ቆይ ቴሌግራም ላይ ልጻፍ። ላይቭ ቲክቶክ ቆይ በዚህኛው ልጻፍ። እሺ በፕሪሚየም ነው የምጽፈው። አንዴ ሁላችሁም ታብ እያረጋችሁ እሺ። እሺ ኢሞጂ ኦኬ። ታብ እያረጋችሁ ቁጥሩን ከፍ አድርጉት። ይሄን አግኝቼዋለሁ። ገሽ ገብተናል። ከዛ ነጥብ ያ ኦኬ። አሁን የቴሌግራም ጀማ ይመጣል ጋይስ። እስኪ ቁጥሩን ከፍ አድርጉ ታብ እያረጋችሁ ታብታብ እያረጋችሁ ስክሪኑ። ዛሬ ስለዚህ መጽሐፍ ልናወራ አይደለም የመጣ ነው። ስለዚህ መጽሐፍ ነው የምናወራው። ተዘጋጁ ኢንሻአላህ። ስለዚህ መጽሐፍ ነው የምናወራው። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። አቡኪ እንዴት ነህ ኡስታዝ? ፕሮግራም ሳጀምር በዲቤቱ ላይ ሁለት ቅኔ እንትን ነበረኝና ላቅርብልህ። ቅኔ ነው ያልከው? አዎ በአማርኛም ይፈታል። ያው አይሚን ቅድም እየነገርኳቸው ነበርና ለዛ ነበር የገቡት ፕሮግራሙን ሳጀምር ኢንሻአላህ። ያው ከተፈቀደ ማለት ነው። ይቻላል። እስቲ ቀኔውን እንስማና ሪካርድ አድርጉት። እስኪ ሪካርድ አድርጉት ጋይስ፣ ሪካርድ አድርጉና ፖስት ውስጥ ይሄንን ቅኔ ቀጥለ። መጋቢ ምስጢራት ዳዊት እንዘ ይብል ሶሶ። መጋቢ ምስጢራት ዳዊት እንዘ ይብል ሶሶ እንዘ ይስሕቅ ሰሐቀ ተመትረ በመምህረ ሳላ ርእሶ። እንዘ ይስሕቅ ሰሐቀ ተመትረ በመምህረ ሳላ ርእሶ ምን ማለት ነው? መጋቢ ምስጢራት ዳዊት መጋቢ ምስጢር የሆነ ዳዊት እንዘ ይብል ሶሶ ይላል። ምን ብሉ? እንዘ ይስሕቅ ሰሐቀ ሳቅን ይስቃል። ተመትረ በመምህረ ሳላ ርእሶ በመምህር ሳላ ራሱን ተቆርጧልና እንዘ ይብል ሶሶ ለሰሙ እንትን ነው እንግዲህ። ለሰሙ ያው አንድ ሰው ሲመታ ወይም ሲያመው የሆነ ነገር ሲቆነጠጥ ሊሆን ይችላል፣ ወይ ሲመታ አረ ምንም ምናምን ብሎ ለማስመሰል ይስቃል። ሊትራሊ እንደምናውቀው ማለት ነውና እሱ በሳላ ስለተመተረ ወይም ደግሞ ስለተቆረጠ አግሪመንቱ ያው ከዛ አንፃር እየሳቀ ወይም ሶሶ ይል ነበር የሚለውን ነገር ነውና ከዚህ አንፃር ሁለተኛ ያሰኩት ደግሞ ሳላ ፈርዖን ቀታሌ ዳዊት ወህዝቡ ሳላ ፈርዖን ቀታሌ ዳዊት ወህዝቡ በሰይፈ ቃልከ መተርከ ወቀበርከ እስከናሁ ያነብኡ። በሰይፈ ቃልከ መተርከ ወቀበርከ እስከናሁ ያነብኡ ማለት አንተ ፈርዖን የሆንክ ሳላ በቀጥታ እንዳትወስዱት እሺ። አይጀማ
ሳላ ፈርዖን ቀታሬ ዳዊት ወህዝቡ ዳዊትና ህዝቡን የገደልክ ፈርዖን የሆንክ ሳላ ሆይ በሰይፈ ቃልከ በቃል ሰይፍ መተርከ ቆረጥከው ወቀበርከ ገደልካቸው እስከናሁ ያንብኡ ማለት እንግዲህ አንድ ሰው ከሞተ በኋላ ሰልስት 40 ምናምን እየተባለ ይለቀሳል እንደምታውቁት ማለት ነውና በሰይፈ ቃልከ መተርከ በቃልህ ቆረጥካቸው ወቀበርከ ቀበርካቸው እስከናሁ ያነቡ እስካሁን ድረስ እያለቀሱ ነውና የሚለውን ነገር ነው እንትን ያልኩት። አንድ የመጨረሻ ለወሂድ ኡስታዝ ወሂድ ያው እንግዲህ ንጽጽሩ ላይ ብዙ እንትን ሮል ሞዴላችን ሰውና አይሮግ ወሂድ አምጻ ለጉባኤ ቃና መርዓት አይሮግ ወሂድ አምጻ ለጉባኤ ቃና መርዓት ኩሎም ይስሕቁ ወንዘምንት ይወልድ ብዙሃት ሽማግሌ የወንክ ወሂድ ወይ አምጻ አመጣ ለጉባኤ ቃና መራት ሙሽራ የሆነች ጉባኤ ቃናን አመጣት። ምን ነው ቢሉ ኩሎም ይስሕቁ ሁሉም ይስቃሉ እንዘምንት ይወልድ ብዙሃት ከዚህ በኋላ እንዴት ብዙ ይወልዳል ብለው ምን ማለት ነው? ያው እንግዲህ ሽማግሌ ካረጁ በኋላ ምናምን ሊትራሊ ልጆች ምናምን ከወለዱ በብሂል በኦርቶዶክስ ብሂል መሰረት ይሄ አይቆርብም ወይ ወደ ስጋው ደግሞ አይቀርብም ወይ አቅርብ ያለውና የመመርሰውን አድርሱት ለማለት ነው። አመሰግናለሁ። ስታስ ይቀጥል። በቅኔ ቀጠቀጠን ግዕዝ አይችሉም ብሎ ጋይስ ቅኔ ተዘረፈ ነው የሚባለው። ደስ ይላል። ማሻአላህ። እንግዲህ ምን ያሰማልን ነው የሚባለው ጋይስ? ምንድን ነው የሚባለው? አሁን ይሄ ከጨረሳ በኋላ ቃለ ሕይወት ያሰማልን ነው የምንለው። እና ተመችቶኛል። ቃለ ቅኔ ያሰማልን ዲያቆን። እንግዲህ ከዲቤቱ በኋላ ከወጣልን መዝሙር በኋላ ይሄኛው ቅኔ ተመችቶኛል። መዝሙሩ ሰምታችኋል ብዙዎቻችሁ። ያወጣልን ዜማው በጣም የሚመች ዜማ ነው። ዜማውን ወድጄዋለሁ እና አሁን ደግሞ ይሄ ቅኔ በጣም ተመችቶኛል። ምን ትላላችሁ? ወዳችሁታል? ሬት አድርጉት። ከ10 ሬት አድርጉት ጋይስ ቅኔው